መጀመሪያ ላይ ስጠይቅህ የጀመርኩልህ ያው ከእስልምናና ከክርስትና ቀድሞ የነበረው ማን ነው ብዬ ነበርና የጠየቅኩህ እና ያው አንተም ደግሞ ኢስላም ነው አልከኝና የነቢያቶች ሃይማኖት ነውና በአላህ የተደነገገ ነው ብለህ ነው የመለስክልኝ ማለት ነው። እንግዲህ በመጀመሪያ የምጠይቅህ ነገር መደንገግ ማለት ለሃይማኖት ሲሆን ምን ማለት ነው? ምን ብሎ ነው አላህ የደነገገው? እሱን እንድትነግረኝ እፈልጋለሁ። ከዛ በኋላ ደግሞ እንደዛ ከሆነ ለምን ተመሳሰለ ስልህ ቀድሞ ነው የመድርስትና ቀድሞ እንደመጣ መጽሐፍ ቅዱስ ቀድሞ እንደነበር ነው። ሶ አሁን የኛ ሔዋን አለ የእናንተም አዳም ነው የኛም ዮሴፍ ነው የእናንተም ዮሴፍ ነውና የነቢያት ሃይማኖት ነው ብላል። ነቢያት ደግሞ እኛም ጋር አሉ ነቢያቶች ማለት ነው። እና ስለዚህ እስኪ ይሄን ነገር መልስልኝ። በመጀመሪያ እንደጠየቅኩ ነው መደንገግ ማለት ምን ማለት ነው? ምን ብሎ ነው አላህ የደነገገው? እስልምና ማዘዝ ማለት ነው ሙስሊም ሆኖ ብሎ ማዘዝ። ለምሳሌ ቃል በቃል ኖህ ምን አለ? ወእምርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። የአምላክ ትእዛዝ ያ ድንጋጌ ይባላል። አምላክ የደነገገላቸው እርሱ ነው። ሙስሊም እንዲሆኑ በቀጥታ ያዛቸዋል። መጽሐፍ ቅዱስ ላይ ግን ስንሄድ ጊዜ የትኛውን ቦታ ላይ እሺ ክርስትና ነው የቀደመው የሚለውን ሙግት ካላቸው ክርስቲያኖች አንድም ነብይ ተነስቶ እኔ ክርስቲያን ነኝ ያለበት ቦታ አታገኙም። አንድ ነብይ ተነስቶ መጽሐፍ ቅዱስ ላይ ክርስቲያን ነኝ ያለ አታገኙም። ወይንም ክርስቲያን እንደሆን ታዘዝኩኝ ያለበት ቦታ የለም። ቃል በቃል ግን እዚህ ጋር እኛ ሙስሊሞች እንደሆን ታዘዝን እያሉ ይናገራሉ ነቢያቶች። ይህ ነው። ስለዚህ በነቢያት በኩል ደንግጎት የነበረውን ቃል እንደሆነ ይነግረናል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ አምላክ አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት ይላል። አየሽ፣ የእርሱ ትእዛዝ ድንጋጌ ነው። እርሱም የደነገገላቸው ለቀደምት ነቢያት ያዘዛቸው ሙስሊም እንዲሆኑ ነው። ይሄ ነው እና ነቢያቶች ሁሉ ሙስሊም መሆናቸው ቃል በቃል ተቀምጧል። የትም ቦታ ላይ ግን አይ ክርስትና ነው የቀደመው ብሎ መጽሐፉን አምጥቶ ሰው መሟገት ይችላል፣ ችግር የለውም። ነገር ግን አምላክ ክርስቲያን ሁሉ ብሎ አዛል ወይ? የለም። ወፍ ነቢያቶች ክርስቲያን እንድንሆን ታዘናል አሉ ወይ? የለም። አንድ ነቢይ መጽሐፍ ቅዱስ ነው ነቢያቶች ትውልዶቻቸውን ክርስቲያን ሁሉ ብሎ አዛል ወይ? ኧረ በፍጹም የለም። አንድ የመጽሐፍ ቅዱስ ጸሐፊ ከኦሪት ዘፍጥረት እስከ ራዕይ ድረስ አንድን ነብይ ጠቅሶ አከሌ ነብይ ክርስቲያን ነው ብሎ የተናገረበት አለ ወይ? ወፍ አያችሁ። እሺ አሁን ባልከው መሰረት ደግሞ አሁን እንደሱ ማለት ግዴታ አይደለም ክርስቲያን ነው ብሎ መናገር ማለት ነው። በመጀመሪያ እንግዲህ እኛ ኦርቶዶክሶች ክርስትና የሚለው ስም ክርስትና ከሚለው ስም ውጪ አሁን አንተ እንዳልከው ነቢያቶች እኔም አሁን መጀመሪያ የመጣው ሃይማኖት ብዬ ዋናው የጠየኩበት ምክንያት ይሄ ነው። ለምሳሌ አሁን እኛም ጋር ነቢያቶች አሉ፣ እነ አብርሃም አሉ፣ እነ ዮሴፍ አሉ፣ እነ ሙሴ አሉ። ሁሉም ስለ እግዚአብሔር ተናግረዋል። ስለ እግዚአብሔር ስለመናገር ሳይሆን ስለ ሃይማኖት እያወራን ነው። ማን ነው ክርስቲያን ሆኖ ብሎ ያዘዘው? አሁን መደንገግ የሚባለው ነገር አማርኛ ስላልገባኝ ነው፣ ለሃይማኖት አስፈላጊነቱ ማለት ነው። እኔ የምልህ ግን ማለት ነው ክርስትናን ማለት ነው በመጀመሪያ ክርስቶስ ከመምጣቱ በፊት በእኛ እምነት ማለት ነው አዳምጠኝ። በእኛ እምነት ክርስቶስ ከመምጣቱ በፊት እግዚአብሔር በራእይ ለነ ሙሴም ለነ አብርሃምም እየተገለጸላቸው ነው ክርስትና ሃይማኖት የመጣው ማለት ነው። ያኔ ሲገለጽላቸው ጊዜ ክርስቲያን ሆኖ ብሏቸዋል ወይ ነው ጥያቄ። እኔ አባቶች አምላክ ነኝ ብሎ ተናግሯል እግዚአብሔር ማለት ነው። እነሱም ደግሞ እግዚአብሔር አምላክነቱን ተናግሯል። ማነው አምላክ አይደለም ጥያቄው። ማነው አምላክ ሳይሆን ጥያቄው የሚገለጥላቸው ጊዜ ብዙ ትእዛዝ አዟቸዋል አይደለም? ልክ ነህ። በጣም ጥሩ። ትእዛዝ ውስጥ ክርስቲያን ሆኖ የሚል ትእዛዝ አለው ወይ እግዚአብሔር ለነቢያቶች? እንዴ ቆይ በሱ ማመን ክርስትና አይደል እንዴ? በሱ ማመን እሱ እንመጣለን ወደሱ። ስለ እግዚአብሔር ስለ አምላክ ስለ ማመን ሳይሆን ጥያቄያችን ስለ ሃይማኖቱ ነው። ክርስቲያን ሆኖ የሚል ትእዛዝ አዟል ወይ እግዚአብሔር? ክርስቲያን ሆኖ ብሎ አላዘዘም፣ ግን እሱ አምላክነቱን ተናግሯል። በሱ እንዲያምኑ ተናግሯል። አምላክነቱን እንናገር ነው። በማን አምላክ ማመን አለባቸው የሚለው እናወራለን። ግን አሁን እዚህ ቦታ ላይ ሃይማኖትን ሲናገር ጊዜ አልተናገረም። ክርስቲያን ሆኖ ብሎ አላለም። ይሄ ግልጽ ነው። እሺ ከነቢያቶች መካከል ልክ እንዲሁ እኔ ክርስቲያን እንደሆን ታዘዣለሁ እያለ ነብይ አለ? ሲጀመር ትእዛዝ አይደለም ይሄ፣ የትእዛዝ ጉዳይ አይደለም ክርስትና አልኩ። ለምን ይታዘዛል? ስለዚህ ታዛችሁ አይደለም ማለት ነው። ክርስቲያን አዘን አይደለም ክርስቲያን ይሆን ነው ማለት ነው። ለምን እንታዘዛለን? እሺ ክርስቲያን ተብለሽ እንድትጠሪ ያደረገች ነገር ምንድን ነው? አሁን ወደሱ በቃ አሁን አሪፍ ነገር መጣህልኝ። በቃ ምንድነው ልክ እንዳልኩ ነው። በመጀመሪያ ኦሪት ላይ እግዚአብሔር እየተገለጸላቸው ነው እየቀጠሉ የመጡት ማለት ነው። እግዚአብሔር ግን ከወረደ በኋላ ክርስትናን ምድር ላይ በደንብ አስተማር አይደለም።
ስለዚህ መጨረሻ ላይ ክርስትና የሚለው ስም የተሰጠን በክርስቶስ ክርስቲያን ስንሆን እሱ ሲሞትልን ማለት ነው። ስለዚህ አሁን የመጠሪያ ስማችን ነው አይደለ? ክርስቲያኖች ማለት የመጠሪያ ስማችን ነው። የክርስቶስ ተከታይነታችንን የሚገልጽ ስም ማለት ነው። ክርስቲያን ብሎ የጠራችሁ ማን ነው? እንግዲህ ክርስቲያን ተብለን የተጠራንበት ምክንያት ክርስቶሳውያን ስለሆንን ነው። ለምን ተጠራችሁ ሳይሆን ምክንያቱ ጠሪው የጠራችሁ ማን ነው? አምላክ ነው? ነብያት ናቸው? እንግዲህ በክርስቶስ የሚያምን ሰው እሱን እውነት ለመናገር የዚህ መልሶ የለኝም፣ ግን የምነግርህ ማለት ነው እኔ እንደራሴ እንደምመልስልህ። አንቺ እውነትን እንደምትፈልግ ያውቃለሁ፣ ግን አንድ ነገር መለኮታዊ ጉዳይ ከአምላክና ከነብያት ብቻ ነው የሚያዘው። ይህን ምን እንኳካቸው መለኮታዊ ጉዳይ ከአምላክ ወይ ከነብያት ነው የሚያዘው። እኛ እንደዚህ ብለን ነው ምናምነው። አንድ ሰው ከሜዳ ተነስቶ ሙስሊም የሚለውን ስም ቢያወጣልኝ ወላሂ አልሰማም ነበር። ስለዚህ አምላክና ነብያት ዘንድ እውቅና ከሌለው ያለ የመዳን መንገድ አይሆናችሁም በፍጹም። ክርስቲያን ተብለናል አልሽን። እሺ በክርስቶስ መከተላችን ማን ነው እንደሱ ያላችሁ? አምላክ ነው ወይንስ ነብያቶች ናቸው? ማን እንዳለን ይህንን እውቀቱ እስካሁን የለኝም ባልሽ ጠይቂ አንቺ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ከተሰባሰቡ በኋላ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። አይሽ ማን ክርስቶስ ከሄደ ካረገ በኋላ አይሽ አይደለ? ሌላ አካሎች እንዳውም ይሄን ምናልባት አንቺ ኦርቶዶክስ ሆነሽ ምህረት አብ ቃል በቃል በቪዲዮ ሊያሳዩሽ ይችላሉ። እኛ ክርስቲያን አይደለንም፣ ክርስቲያን የሚለውን ስም ያወጣልን ጠላት ነው ይላል። የጠላት ስም ነው ይሄን ስም ያወጡላችሁ ጠላቶች። እንዴት ነው ጠላት ያወጣልኝን ስም እኔ ይህን መንገድ አድርጌ ሊይዝ የምችል? እንዴት ናቸው? ሰላም ነው፣ እግዚአብሔር ይመስገን አለሁልህ። ጥያቄ ማቅረብ ይቻላል? ሙስሊም እህቶቻችን ለምን ነው የምሸፋፈኑት የሚል ነበረ ጥያቄ። በጣም ጥሩ። አምላክ ስላዘዛቸው አምላክ ስላዘዘ ይሸፋፈናሉ። አምላክ አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ ምን ይላል? ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። አንተ ነቢይ ሆይ ሚስቶችህን ሴት ልጆችህን ምእመናት ሴቶችን ሁሉ በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው ይላል። የአምላክን ትእዛዝ እየጠበቁ ለዚያ ነው። ለምን እንደሆነም ቀጥሎ ተናገረ። ዛሊከ አድና አዩዐረፍነ ይህ እንዳይታወቁ ይረዳቸዋልና ማለት በቃ ከተሸፈነችበት ይሄ ሰውዬ እቺ ልጅ ታምራለች ቆንጆ ነች የሚለውን ለመገመት ያንን በር ይዘጋበታል አይደል? ፈላ ዩእዚን ከዚያም በኋላ አይለከፉም በሚላል እንግዲህ አንድ ሰው ሴት ልጅን እቺ ልጅ ውበቷ ሲያምር አቋሟ ሲያምር የሚለው ውበቷን እና ተክለሰውነቷን ተገልጸውለት በሚያይ ጊዜ የዛኔ እቺ ሴት ሙሉ ሰውነቷን ከሸፈነችበትና ከለበሰችበት ሰውነቷን የማይጠባበቅ ሰፊ ልብስ ልክ እንዲሁ ፊቷን ከሸፈነችበት እንዳይለክፋት ይረዳታል ከሚል አንጻር ብሎ አላህ ሱብሓነሁ ወተዓላ ደንግጎላታል። ያም ሰው አይቶ ወደ ሰይጣናዊ መንገድ እንዳይሄድ እሷንም እንዲሁ አደጋ ላይ እንዳይጥላት የተደነገገ ድንጋጌ ነው ጅልባብ ብሎ ማለት ነው እንጂ ነቢዩ መሐመድ ምስቶቻቸውን ስላለበሱ ከዛ የተነሳ ህግ አይደለም ማለት ነው። አምላክ ህግ ነው፣ አምላክ ያዛል። ከዚያ በኋላ ምስቶቻቸውን ተብለው ታዘዙ። እዚሁ አይነገርኩሽ ቅድም ሳነብልሽ ነበር። አምላክ ስላዘዘ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁ የእርሱን ትእዛዝ አስተላለፉ። ሙስሊሞች ደግሞ ይህን ፈጸሙት። ሁለተኛ ጥያቄ ደግሞ ስለሰጠኝ እጅግ በጣም አመሰግናለሁ። ለሰጠኝ በእውነት ጆሮ ስለሰጠኝ አመሰግናለሁ። ሁለተኛ ጥያቄ ምን መሰለክ? አዳም አባታችን ሔዋን እናታችን ከስህተት ሰርቶ ከምንድነው ከፓራዲስ ወይ ከገነት ተባሯል እና በሙስሊምም ትፋ በልቶ ተባሯል ምል አለ። ስለዚህ በእናንተ ህግ አዳም አባታችንና ሔዋን እናታችን የት ናቸው አሁን ያሉት? እንዳዳመጥከው አዳም አባታችንና ሔዋን እናታችን ከገነት ስህተት ሰርቶ ተባሯል። በሙስሊምም አለ። አሁን የት ነው ያሉት የምል ነው ጥያቄ። ሁለተኛ ደግሞ በጣም ይቅርታ አድርግልኝና እሱ ይሄ ልጅ ስታሰልሞ መማር ያለበት ህግ የለም? ህግ የለውም ምስልምና? ከዚህ በፊት ይማራሉ አለው እንጂ አለው የሚተገብሩ ተግባራቶች አሉት። እንዲያስተምሩት ልናገናኛ ነው። ሰውየው ምስልምና ተከታትሏል። እስከዛሬ ይጠይቃል፣ ይከታተላሉ። የግዴታ መጠየቅ የማይጠብቅባቸው ብዙ ልጆች አሁን እዚህ ላይ ጠይቁ ይችላሉ። ያዳምጣሉ። መጨረሻውን በተረዱበት ቀን
እየተናገረም እየሰማሽ ነበር። ብዙ ተከታታይ ከተረዳኝ በኋላ ዛሬ ስለም ወስኛለሁ ይላሉ እና ያ ነው መጥተውም ይጠይቃሉ። እንዳጠቃላይ ህግጋት የሚፈጽመው አለው። ይሄ ለአንዱ አምላክ ለመገዛት ነው የመጀመሪያው ትእዛዝና መሰረት እርሱን እንዲያደርግ እንዲያስተምሩት አሁን ልናገናኘው ነው ማለት ነው። አሁን ለመጀመሪያው ትእዛዛትና መሰረት ምንድን ነው? አምላክ አንድና ብቸኛ ነው ብሎ ማመን ነው። በእርሱ ላይ ቅንጣት አጋር የለውም ብሎ ማመን ነው። ገብቶሻል አይደል? ይሄ ነው የመጀመሪያው መልእክት። ከዛ በፊት ግን መማራቸው ህጎች አሉ። አሁን ወደ ክርስትና ብትመጣ ማለት ነው በጣም መማር አለብህ፣ የእውነት ማወቅ አለብህ። እኔ ዝም ብዬ ዛሬ ሰልሜ ነገ ከመውጣቴ በፊት የእውነት አንድ ሰው ስለ ክርስትና ለመቀበል ሲል ምንድን ነው መማር ያለበት? እስኪ ንገሪኝ። የእግዚአብሔርን ህጋትን መማር አለበት አንድ ሰው ከመምጣቱ በፊት። ለምሳሌ እግዚአብሔር ለእኔ ምንድን ነው? እኔ ደግሞ ለእግዚአብሔር ምንድን ነኝ? ምን ያህልስ አምኜ ነው? ምንድን ነው እግዚአብሔር ሲጀመር ከኔ ምንድን ነው የምፈልገው እግዚአብሔር የምለውን ሰው መማር አለበት። ለፍቶክ መሆን አለበት። በጣም እግዚአብሔር ማን ነው? ያሳውቅ። የፈጠረኝ ፈጣሪ ኢየሱስ ክርስቶስ እግዚአብሔር ነው። በትክክል እኔ እግዚአብሔር ነው ብሎ የተናገሩበት ቦታ አለ። በትክክል አሁን እውነት መጽሐፍ ቅዱስ አዎ እኔን ያየ አብን አየ። ዮሐንስ 15 እርግጠኛ አይደለሁ 15 አንብበው። እኔን ያየ አብን አየ፣ አብን ያየ እኔን አየ ይላል። ያ ማለት እኮ እኔ አምላክ ነኝ ማለት ነው። ከሰማይም ደግሞ ክርስቶስ ሲጠመቅ ምን የሚል ቃል መጣ መሰለክ? ይህ እማምንበትና የምወደው ልጄ ነው የሚል ቃል ከሰማይ መጣ። ክርስቶስ ሲሰቀል ከተፈጠሩት ታምራቶች ሰባቱን ልንገርክ። ሰማይ ተከፈተ፣ ምድር ተሰነጣጠቀ። ኢየሱስ ክርስቶስ አምላክ እንዳለው እንዳስተማረ ታውቂያለሽ አታውቂ? አባቴ እያለ ያስተምር ነበር። አምላኬስ ብሏል አለ። ሄኖ አምላክ ይልቅ አብ በሰማይ እንዳለ ክርስቶስ ያስተምር ነበር። አብ ደግሞ ከሰማይ ምድር አብ ወልድ እንዳለ ያስተምር ነበር። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ምን አሁን ያልኩሽ አምላክ አለው የለውም ብያለሁ እኮ። አብን ያየ እኔን ያየ አብን አየ። ኢየሱስ ክርስቶስ አምላክ አለው የለውም? ራሱ አምላክ ነው፣ ግን የኛ ስጋ ለብሶ እኛም መስሎ መጣ። ያ ደግሞ ካልተማርክ ምስጢሩ አይገባም። እንደዛ ለምን የመጣበትን መንገድ አምላክ አለው የለውም? ኢየሱስ ራሱማ አምላክ ነው እያልኩ እኮ ነው። ኢየሱስ ክርስቶስ ራሱ አምላክ ነው። እሺ አምላክ እንዳለው ይናገራል ራሱ። ላሳይሽ። የክለብ ተጫዋቾች ነው ታገኛታለህ። አሁን እልም ብዬ ብቃጠል በዚህ ምን ልካል? ሙስሊም ዘመን ወደ አምላካችሁ ይላል። እውነትህን ነው ይላል እኮ ብያለሁ እኮ ወደ አባቴ ወደ አባታችሁ ይላል ክርስቶስ። ይሄ ትትና ነው እንጂ ገባክ? ለምን እንደዛ ለብትለይ ይል ነበር። የሰው ልጅ ብዙ መከራ ይቀበላልና እኛ ወደ ፈተና እንዳንገባ ነው። ገባክ? ይሄን ካልተማርኩ ምስጢሩ ካልተማርኩ አይገባክም። እውነት ለመናገር ግን ወደ ጥያቄ ልመልስህና አምላክ እንዳለ ይናገራል ራሱ ይናገራል። እሺ አምላክ የሚለው ማንን ነው? አምላክ የሚለው ማንን ነው? አብን። በጣም ጥሩ። ስለዚህ አምላኩ ነው ማለት ነው አብ ለኢየሱስ ክርስቶስ። ክርስቶስ መሞት ነበረበት። እስከምሞት ነው እንጂ በስልጣን በአገዛዝ አንድ ናቸው ከአብ ጋር። ስለመሞት አይደለም ጥያቄ። ክርስቶስ አምላክ አለው አይደል? ማንን ነው አምላኩ የሚለው ስለሽ አብ ነው። ስለዚህ አንቺ የምታውቂው አምላክ የሚለው ስጋ ለብሶ ስለመጣ ነው። ስጋ ለብሶ ስለመጣ አምላኬ እኔን ያየ አብን አየ ማለት ለምን? እሱ ስጋ ለብሷል። ገባክ? ያ ነው። እሺ ይኸው አዳምጪኝ። አምላክ እንዳለው ራሱ ተናግሯል ኢየሱስ ክርስቶስ።
ይሄን ያልኩት ስጋ ስላለኝ ነው እኔ አምላክ ነኝ አምላክ አለኝ ያልኩት ብሎ የተናገረበት ቦታ ላይ አስተምሯል ወይ? አስተምሯል ብያለሁኝ እኮ። አዎ እንደሱ አላለም። እኔና ዮሐንስ 15 ላይ አንብበው። እኔን ያየ አብን አየ፣ አብን ያየ እኔን አየ፣ እኔ ሕይወትም መንገድም ነኝ ይላል። እሱ በቃ ምን ይደረግ መሰለህ እሱ ኦኬ አብና ከኢየሱስ ማን ይበልጣል? በስልጣን በአገዛዝ በመለኮት አንድ ናቸው። ማንም ከማንም አይበልጥ። ማንም አይበልጥም። አይበላለጡም። እርግጠኛ ነሽ? አይበላለጡም። እሺ እንደሚበላለጡ ላሳይሽ ነው። ምን ትላለሽ? አሳይኝ። ምንም ችግር የለብኝም። መጽሐፍ ቅዱስ አለ አህመድ ዮሐንስ 14 28 ታወጣለህ አንተ። ካሜራ መክፈት አልችልም እሱ። እሺ ያና ቆይ ላሳይ። ዮሐንስ 14 28 ዮሐንስ 14 28 ያ ታውጫለሽ አንቺ ይዘሻል መጽሐፍ ቅዱስ? መጽሐፍ ቅዱስ ያ ነው አውጥቼልሻለሁ። እንካ አውጣልኝ፣ አንብብልኝ። ምን ይላል? እውነት ለመናገር እኔ ሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወድኝ እስከ ብትሆኑ አለ ኢየሱስ። በደንብ አዳምጪ። አሁን ከእኔ አብ ይበልጣል ይላል። ከእኔ አብ ይበልጣል። ስለዚህ ይበላለጣል። ከኢየሱስ ክርስቶስ አብ ይበልጣል። በመሄዴም ደስ ይበላል። እኩል አይደሉም፣ ይበላለጣሉ። እኩል ናቸው እያሉ እየሸወራቸው ነው። ኢየሱስ ክርስቶስ የትኛውም ቦታ ላይ አምልኩኝ ብሎ አልተናገረም። አይሽ ግን ታመልክታላችሁ። እናመልካለን ብቻ ሳይሆን አምላካችን ነው። ይሄ ማለት ይውልክ እስከ ለኛ አሁን በምሳሌ ስለሆነ ነው እንጂ አብ ከወልድ ይበልጣል፣ ወልድ ከአብ ይበልጣል ማለት አይደለም። በአመለኮት በአምልኮት አንድ ናቸው። በአስተሳሰብ በአገዛዝ አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። ግን ለኛ ስጋ ለለበስ ነው ገባክ? ምስጢር እስከምፈጸም ነው። እኛን ለማዳት ስለመጣ ሲኦል ያሉትን ነፍሳትን ላውጣ ስለመጣ ገባክ? የሲኦል የነበሩት ነፍሳት መውጣት ነበረባቸው። እንደሱ የሚለው ሁሉ የቤተክርስቲያን ትምህርት ነው እያልኩሽ ነው። የቤተክርስቲያን ትምህርት ሳይሆን የእግዚአብሔር የመጽሐፍ ቅዱስ ትምህርት ነው። ጌታ ግን ክርስቶስ እንዲህ አይነት እንትኖችን አላስቀምጠም። አብ ከእኔ ይበልጣል እኔ አምላክ አለኝ አለ። እኔ አምላክ አለኝ አለ። ከዛ ቤተክርስቲያን ምን ያደረገች? ይሄን ስጋ ስለሆነ ነው ይሄን ያለው፣ ይሄን በዚህ ጋር ግን ያው አምላክ ነው፣ ይሄ ስጋ ስለሆነ በዚህ ጋር አምላክ ነው እያሉ ከፋፍለው ሰጧቸው። ክርስቶስን እንድታመልኩ አድርገዋል አንዱ አምላክ ጋር። ግን ወደ ጥያቄ ልምጣና አዳምና ዮሐን የት ዛሬ ያሉት? የት ነው ያሉት? ከአዳም ከገነት ወጥቷል። በገነት ነው ያሉት። ከገነትማ እኮ ኃጢአት ሰርተው ተባረዋል እኮ ወደ ገነት ተመላሾች ናቸው። ማንኛውም ሙስሊም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነች አሉ። ግን መሰረቱ እኮ አንደኛ አዳም ታምናለህ? ግን ኃጢአት ሰርቶ ከገነት እንደወጣ አሁን ጥያቄ ተመለሰልሽ። ወዴት የት ናቸው አልሽ? በእስልምና በገነት ናቸው አልኩሽ። ማስረጃ ነገርኩሽ አይደል? ከገነት እኮ ተባሯል እያልኩህ ነው። እንዴት ተመለሱ? ተመለሱ ወደ ገነት። ማንኛውም ሙስሊም እኮ እንዴት ተመለሱ? በምን ምክንያት? እግዚአብሔር ቃል አላህ እኮ ቃል አይታጠፍም እላል። የእግዚአብሔር ቃል ምንድን ነው? ምድር ሰማይ ያልፋል እንጂ የእግዚአብሔር ቃል አይታጠፍም። ቃሉ አያልፍም። የእግዚአብሔር ቃል አያልፍም። ንስሐ አደረጉና ከኃጢአታቸው አላህ ንስሐቸውን ተቀበላቸው፣ አዳምና ሔዋንን ማለት ነው። እሻል በዚህ ነው ፈተለቃ አደሙ ሚን ረቢህ ከሊማቲን ፈታበ ዐለይህ ይላል። አላህ ስብሐነ ወተዓላ ከአዳምና ከሔዋን የንስሐ ቃል ተቀበላቸው፣ ምህረት አደረገላቸው፣ ወደ ገነት ተመላሾች ሆኑ ማለት ነው። ለዚህ በምን አይነት ንስሐ ገቡ? በጣም ጥሩ ሱረቱል አዕራፍ ላይ ይገኛል ያ የንስሐ ቃል።
ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ይላል። ጌታችን አላህ ሆይ ነፍሳችንን በድለናል በኃጢአት ይቅር በለን ዘንልን። ይቅር የማታዝንልን ከሆነ ግን ከከሰሩት ሰዎች እንሆናለን ብለው ለመኑት። አምላክን መሐሪ አዛኝ የሆነ ነውና በቃ ይሄን ካላችሁ ብሎ አምላክ ንስሐቸውን ተቀበላቸው።